ትናንትና የተከናወነው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር የጨዋታ መርሃ ግብር በጣም አስደናቂ ሂደት ነበረው። በጣም ቁጭ ብድግ የሚያደርግ 90 ደቂቃ የበርካቶችን ቀልብ ሰቅዞ የመያዝ ኃይል የነበረው የጨዋታ መርሃ ግብር ነው ማለት ይቻላል። የትናንትና የባርሴሎናና የኢንተር ሚላን ጨዋታ የዘንድሮው የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች በተለይ የማይረሱ ናቸው። ትናንትና ደግሞ ምናልባትም የዘንድሮ የውድድር ዓመት የአውሮፓ ቻምፒዮንስ ሊግ አዲሱ ፎርማት ሂደት ካየናቸው ጨዋታዎች መካከል ምርጡ ነው ብንል ማጋነን አይሆንም። እንደውም በአውሮፓ ቻምፒዮንስ ሊግ ምሽቶች ከተመለከትናቸው ጥሩ ጨዋታዎች ምናልባት ጭማቂ ነው በማለት የሚገልጹትም አሉና ትናንትና በጣም የተለየ የጨዋታ ሂደት የነበረው ነው። የጨዋታውን እንቅስቃሴ እንመልከት። ትናንትና በተለይ ኢንተር ሚላን ወደ ባርሴሎና ሜዳ ሲያመራ የሲሞኔ ኢንዛጊ ቡድን የባርሴሎና አጨዋወት መንገድን ተከትሎ በመልሶ ማጥቃትና አብስቶ በመከላከል የጨዋታ መንገድ ሊጫወት እንደሚችል ቀደም ብሎ ሲተነበይ ነበር። ትናንትና ያደረጉት ይህንኑ ነው። በተለይ በግራና በቀኝ መስመር ፈጣን የክንፍ መስመር ተጫዋቾች አሏቸው ባርሴሎናዎች። እነዚህን ማቆም በጣም አደገኛ እንደሆነ ይታወቃል። መሀል ሜዳው ላይ ፔድሪን የመሳሰሉ የቡድኑ ሚዛን መወሰን የሚችሉና መጠበቅ የሚችሉ የአማካይ ስፍራ ተጫዋቾች ጭምር አሏቸው። ስለዚህ በእንዲህ ያለ የስብስብ ጥራት የተሞላ አይደለም ኢንተር ሚላን እንደሚታወቀው። ነገር ግን ኢንተር ሚላኖች በፕሌይ ኦፍ ወይንም ደግሞ በእንደዚህ አይነት የጥሎ ማለፍ ጨዋታዎች ላይ በጣም ተሻሽሎ እንደሚመጡ በአምናዊ ውድድር ዓመት ተመልክተናል። አምናም የግማሽ ፍጻሜ ተፋላሚ ቡድን እንደነበር ይታወቃል። የሴሪያ ኢንተር ሚላን በተከታታይ ነው እንግዲህ ለሁለተኛ ዓመት ግማሽ ፍጻሜ ላይ መገኘት የቻለው። ትናንትና በአጠቃላይ ሶስት ጎሎች ናቸው የተቆጠሩ፣ 6 ጎሎችን ተመልክተናል። በኢንተር ሚላኖች ግን ያነሰ የኳስ ቁጥጥር ጭምር አድርጎ ያነሰ ኤክስጂ ወይንም ደግሞ መቆጠር ከተመቱ ወይንም ደግሞ ከተሞከሩ ኳሶች መቆጠር የሚችሉት በፐርሰንት ማለት ነው 0.9 በመቶ ብቻ ነበር። ነገር ግን 3 ጎሎችን ነው ትናንትና ኢንተር ሚላኖች ያስቆጠሩት። ይህ ማለት መቆጠር የሌለባቸው ወይንም ደግሞ ለማስቆጠር አመቺ ያልሆኑ ኳሶች ጭምር ተቆጥሯል እንደማለት ነው፣ በኤክስጂ ልኬት መሰረት ማለት ነው። ባርሴሎና በአጠቃላይ 71 በመቶ የኳስ ቁጥጥር ነበራቸው። 19 የጎል ሙከራ፣ 9 ኢላማቸውን የጠበቁ ነበሩ። 1.4 አካባቢ ኤክስጂ ወይንም ደግሞ መቆጠር የሚችሉ የጎል መጠኖች ነበሯቸው። ነገር ግን 3 ጎሎችን ጭምር ነው ትናንትና ባርሴሎናዎች ማስቆጠር የቻሉት። ባርሳ ትናንትና ሁለቴ ተመርቶ ነበር። ሁለቴ ነው አቻ መሆን የቻሉት። ገና ጨዋታው በጀመረ 30ኛ ሴኮንድ ላይ ነበረ በሙሉ የአካላዊ ብቃት ላይ የማይገኘው ወይም ደግሞ ሙሉ በሙሉ ፊት እንዳልሆነ እየተነገረለት የነበረው ማርከስ ቱራም ትናንትና የቄንጠኛ ጎል ነው ያስቆጠረው 30ኛ ሴኮንድ ላይ እና ካልተጠበቀ ቦታ ባልተጠበቀ ሰዓት ጭምር ነበር ጎል ማስቆጠር የቻለውና በአውሮፓ ቻምፒዮንስ ሊግ ታሪክ በግማሽ ፍጻሜ እየተቆጠረች ፈጣኗ ጎል ሆናም ተመዝግባለች። ትናንትና የማርከስ ቱራም ጎል በአንድ አጋጣሚ እንደውም አባቱ ሊሊያም ቱራም ጭምር ስቴዲየም ውስጥ ነበር። ሊሊያም ቱራም በጣም ታዋቂ የቀድሞ ተጫዋች እንደነበሩ ይታወቃል። ወላጅ አባቱ ደግሞ የመጨረሻዎቹ የእግር ኳስ ማቆም ዘመኑ ላይ 2006 እስከ 2008 ድረስ በባርሴሎና ነው ተጫውተው ያቆሙትና የቀድሞ ክለባቸው ላይ ልጃቸው እንዲህ ባለ መልኩ ቄንጠኛ ጎል ሲያስቆጥር በጣም የተለየ ስሜት ነበረው። ትናንትና ከሁለት ወሳኝ የዋንጫ ፉክክር ውስጥ ባለፉት 2 ሳምንታት ወጥቷል ኢንተር ሚላን እንደምታስታውሱት። አንደኛው ስኩዴቶን ለማንሳት ከጫፍ ደርሶ ነበር። ከናፖሊ በ3 ነጥቦች ከፍ ብሎ ተቀምጦ ነበር። ነገር ግን ባለፉት ተከታታይ 2 ጨዋታዎች ላይ ነጥብ ጥሏል። ያንን ተከትሎ አሁን ናፖሊ ነው እየመራ የሚገኘው የጣሊያን ሴሪያ የደረጃ ሰንጠረዥን ካናት ሆኖ የኮንቴው ናፖሊ እየመራ ይገኛል። በ3 ነጥብ ዝቅ ብሎ ነው የሲሞኔ ኢንዛጊ ቡድን ኢንተር ሚላን ሁለተኛ ደረጃ ላይ ተቀመጠው። ሌላኛው በኮፓ ኢታሊያ ወይንም ደግሞ በጣሊያን ዋንጫ ግማሽ ፍጻሜም
በኤሲ ሚላን 3-0 ተሸንፎ ነው ከግማሽ ፍጻሜ የቀሩትና እንዲህ ባለ መጥፎ የውድድር ጊዜን እያሳለፉ በነበረበት ጊዜ ነው ወደ ግማሽ ፍጻሜ ጨዋታ የመጡትና ትናንትና ቀደም ብሎ ከጨዋታው አስቀድሞ በቀላሉ ባርሴሎና በሰፊ የግብ ልዩነት ኢንተር ሚላንን በሜዳ ላይ ያሸንፋል የሚሉ ግምቶች ሲሰጡ ነበረ። ነገር ግን ጨዋታው ከተጀመረ በኋላ በነበሩት እንቅስቃሴዎች ውስጥ ግን ለመገመት በጣም አስቸጋሪ ነበረ። የጨዋታ ሂደትን የተመለከትነው አንደኛው ያገባል፣ ሌላኛው እንደዚሁ አቻ ይሆናል። በእንዲህ ባለ መልኩ ነበር ጨዋታው የተጠናቀቀው። ትናንትና እንደውም 2-0 በ21 ደቂቃዎች ውስጥ ኢንተር ሚላን የመምራት አጋጣሚ ነበራቸው። ትናንትና ሁለተኛውን ጎል ዳምፍራይስ ነበረ የኋላ ተመላላሹ ተጫዋች በቮሊ ነበር ሁለተኛውን ጎል ማስቆጠር የቻለው። ከዚህ በኋላ እንዴት አድርጎ ነው ባርሴሎና የሚያንሰራራው የሚለው ለብዙዎች ጥያቄ ነበር። ነገር ግን ላሚን ያማል የተባለው ወጣት ተጫዋች ግን ከ35 ያርድ ድረስ ኳስ እየገፋ ሂዶ 10 ተጫዋቾች ነበሩ ከፊቱ። ከዛ በኋላ ወደ 4 ቀንሷቸው ሳጥን ውስጥ 4 ተጫዋቾች ነበሩ። በስተመጨረሻ ፊት ለፊቱ ላይ የነበረው ተጫዋች አንድ ብቻ ነበረ። ባስቶኒ ብቻ ነበር ፊት ለፊቱ ላይ መቆም የቻለው እና ባስቶኒ እንደውም እንደ ከለላ ተጠቅመውበት ነበረ የመጀመሪያውን ጎል ማስቆጠር የቻለው ጨዋታው። ከዛ በኋላ ወደ 2-1 መጣ። ከዛ ሁለተኛውን ጎል ደግሞ 38ኛው ደቂቃ ላይ ፌራን ቶሬዝ የሮበርት ሌቫንዶስኪ ጉዳትን ተከትሎ ትናንትና በቋሚነት ፌራን ቶሬዝ ነበር መሰለፍ የቻለው እና ትናንትና እንደ ቡድን በተለይ በመደራጀት የተገኘች ጎል ነበረች ፌራን ቶሬዝ ያስቆጠራት። 2-2 የመጀመሪያ ጨዋታ አጋማሽ በዚህ መልኩ ተጠናቀቀ። ሁለተኛው ጨዋታ አጋማሽ ላይ ባርሴሎናዎች ጥሩ ለመንቀሳቀስ ጥረት አድርጎ ነበር። 63ኛ ደቂቃ ላይ ግን ሳይጠብቁት ከቆመ ኳስ ከማዕዘን ምት ነበረ ሃካን ቻልሃኖግሉ ያሻገራትን ኳስ በድጋሚ ዳምፍራይስ በግንባር ገጭቶ አሁንም በድጋሚ መምራት የቻሉበትን አጋጣሚ ፈጠረው። በዚህ ሰዓት ውጤቱ 3-2 መሆን ችሎ ነበር። ብዙም ሳይቀር ከ2 ደቂቃዎች በኋላ በላሚን ያማል ጫና ያን ሶመር ራሱ ላይ ጎል አስቆጥሮ ጨዋታው 3-3 ሆነ። ከዚህ በኋላ የባርሴሎና የበዛ ተጽዕኖ ነበር። እንደነ ላሚን ያማል፣ ፌራን ቶሬዝ፣ ሌሎችም ተጫዋቾች ራፊኒያን ጨምሮ ማጥቃቱ ላይ በጣም አስተዋጽኦ ሲያደርጉ ነበረ። 2 ጊዜ የጎሉ ቋሚ እንደዚሁ ብረት ገጭቶ መልሶበታል ትናንትና ላሚን ያማል። በዚህ መልኩ እንግዲህ ጨዋታው 3-3 አቻ በሆነ ውጤት መጠናቀቅ ችሏል። ኢንተሮች የበዛውን የጨዋታ ክፍለ ጊዜያቸውን በመከላከል አሳልፏል። ለዚህም ደግሞ ያስመዘገቡት የኳስ ቁጥጥር ማሳያ ነው። 71 በመቶ ባርሴሎናዎች፣ የተቀረውን 29 በመቶ ደግሞ በመከላከል ላይ አብስቶ ትኩረት ያደረጉት ኢንተር ሚላኖች ይሄም በዚህ መልኩ አስመዝግበዋል። በመልሶ ማጥቃት ግን የተዋጣ ጊዜ ነበራቸው ትናንትና። ይህን ያደረጉበት ዋነኛው ምክንያት እንደሚመስለኝ በተለይ ኢንተሮች የሚታወቁበት አንድ ጨዋታ አላቸው። በተለይ በአውሮፓ ቻምፒዮንስ ሊግ ምሽቶች ላይ 2 የፊት መስመር ተጫዋቾችን አንድ ላይ ያሰልፋል አሰልጣኝ ሲሞኔ ኢንዛጊ። አንደኛው ማርከስ ቱራም ነው፣ ሌላኛው ደግሞ የሰላ ማጥቃት ያለው ላውታሮ ማርቲኔዝ ነው። ትናንትና በጉዳት ሁለተኛ ጨዋታ አጋማሽን ሙሉ በሙሉ አልተጫወተም። 46ኛው ደቂቃ ላይ በታሪሚ በኢራናዊው አጥቂ ተቀይሮ እንደዚሁ ለመውጣት ተገዷል። ሁለቱም ፊት ለፊት ላይ ያሰልፋሉ። ከዛ በኋላ ረጃጅም ኳሶችን የሚጠቀሙት እና የበዛ መከላከልና መልሶ ማጥቃትን ለመጠቀም ጥረት የሚያደርግ ቡድን እንደሆነ ይታወቃል። በዚህ ሰዓት በተለይ ደግሞ በጣም በሀይ ላይ ወደፊት ተጠግቶ የሚጫወተውን የባርሴሎና የተከላካይ መስመር ለማተራመስ ለመረበሽም ጭምር ይጠቀሙበታል እና በዚህ ሰዓት እንደ ኋላ ተመላላሽነት የተሰለፉት 2 ተጫዋቾች በፍጥነት ወደ ሳጥን በመግባት ኦፍሳይድ የሚያጋልጣቸውን የተከላካይ መስመር ወጥመድ እንደዚህ ሲሰብሩ ትናንትና በተደጋጋሚ የተመለከትንበት አጋጣሚ ነበር። ትናንትና በዚህ ታክቲክ አሰልጣኝ ኢንዛጊ ሲሞኔ ተሳክቶለታል ማለት ይቻላል። ጨዋታውን 3-3 አድርጎት ወደ ሳንሲሮ ይዞት ሂዷል። በቀጣይ ሳምንት ሳንሲሮ ላይ የመልሱ ጨዋታ ይጠበቃል። ከጨዋታው መጠናቀቅ በኋላ በጣም ለላሚን ያማል አድናቆቶች እየጎረፉለት ይገኛሉ። በተለይ ሲሞኔ ኢንዛጊ አስተያየት ግን ከሁሉም ትኩረትን የሚስብ ነበረ። በ50 ዓመታት ውስጥ የሚገኝ የተለየ ተሰጥኦ ነው ብሎታል የላሚን ያማልን ብቃት። ላሚን ያማል ትናንትና ለባርሴሎና 100ኛ ጨዋታውን አድርጓል። በ100ኛ ጨዋታው 22 ጎሎችን አስቆጥሮ
33 አሲስት ወይንም ደግሞ አመሻሽቶ ለጎል የሚሆን ኳስ ያቀበለ ተጫዋች ነውና በዚህ እድሜው ያሳየው ብቃትና ያስመዘገባቸው የጎል መጠኖችና አሲስቶች 17 ዓመታቸው ሆኖ ክርስቲያኖ ሮናልዶ ሜሲም ያላስመዘገቡት ቁጥር ነው። ለምሳሌ የሁለቱን የሜሲንና የክርስቲያኖ ሮናልዶ ስትመለከት 9ና 19 ጨዋታዎችን ብቻ ነው 17 ዓመታቸው ላይ ማድረግ የቻሉት ሁለቱ ትልልቅ ከዋክብቶች። ክርስቲያኖ ሮናልዶ በ17 ዓመቱ 19 ጨዋታዎች አድርጎ 5 ጎሎች ብቻ ነው ያስቆጠረው፣ 4 አሲስት፣ አጠቃላይ 9 ጎሎች ላይ አስተዋጽኦ ነበረው። ሜሲ በ17 ዓመቱ 9 ጨዋታዎች ብቻ 1 ጎል ምንም አሲስት አላስመዘገበም። ያማል ግን ከዚህ በብዙ እጥፍ በሚልቅ መልኩ ነው ቁጥሮችን እያስመዘገበ የሚገኘውና ብዙዎች የወደፊቱ የዓለማችን ብቸኛ ኮከብ ይሆናል የሚል አስተያየታቸውን እየሰጡ ይገኛሉ። ላሚን ያማልን በተመለከተ ከምንም የሚገኝ ለቡድኑ ውጤት የሚቀይር ውጤት ቀያሪ የሆነ ተጫዋች ነው። ለስፔን ብሔራዊ ቡድንም ጭምር በእንዲህ ያለ አስቸጋሪ ጊዜ እንደ እድሜው አይደለም። ከእግሩ ላይ ኳስ መንጠቅ በጣም ከባድ ነው የሚሆነው። በርከት ያሉ ተከላካዮችን የማለፍ ክህሎቱ በጣም የተለየ ነው። በግራ እግሩ ደግሞ ከርል አድርጎ ወይንም ደግሞ አጥፎ የሚመታቸው ኳሶች በጣም አደገኞች ናቸው። ግብ ጠባቂዎች ለማዳንም ሲቸገሩ ተመልክተናል። ትናንትና ያን ሶመር በሁለት አጋጣሚዎች በእንዲህ መልኩ ጎል ለማስተናገድ ከጫፍ ደርሶ ነበር። አንደኛው የጎሉ ቋሚ ነበረ፣ ብረቱ ነበረ የመለሰበት። ሌላኛው ደግሞ መረብ ላይ እንደዚሁ ተገኝታለች እና ያስቆጠራት ጎልም ጭምር ማራኪ ነበረች ትናንትና። በእርግጥ የእሱ ብቻም ሳይሆን ትናንትና የተቆጠሩት ጎሎች በሙሉ ማራኪዎች ነበሩ። የመጀመሪያው የማርከስ ቱራም ጎል ቄንጠኛ ናት፣ በተረከዙ ነበር። ራሱ ዳንፍራይስ ያስቆጠራቸው ጎሎችም እጅግ በጣም ማራኪ እንደነበሩ ትናንትና ተመልክተናል። ትናንት ምናልባትም በዘንድሮ የአውሮፓ ቻምፒዮንስ ሊግ አዲስ ፎርማት የሁሉም በአቭሬጅ የተመለከትነው ምርጡ ጨዋታ ነው ማለት ይቻላል። ትናንትና ሳንሲሮ ላይ ቀጣይ ሳምንት ምን አይነት ውጤት ይመዘገባል፣ ማን ወደ ፍጻሜ ያልፋል የሚለው የሚጠበቅ ነው የሚሆነው። ሳንሲሮ ላይ ባርሴሎናዎች አሁንም ጨዋታው አልተጠናቀቀም፣ አሸንፈው ወደ ፍጻሜ እናልፋለን የሚል አስተያየትን ራፊኒያም ላሚን ያማልም አሰልጣኝ ሃንሲ ፍሊክም መሰል አስተያየት እንደዚሁ ሰጥቷል። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በዩሮፓ ሊግ ግማሽ ፍጻሜ 2 ጨዋታዎች ይደረጋሉ። ሳን ማሜዝ በዘንድሮ ውድድር ዓመት የዩሮፓ ሊግ የፍጻሜ ጨዋታን የሚያስተናግድ ስቴዲየም የአትሌቲክ ቢልባኦ ስታዲየም። ስለዚህ ዛሬ ማንቸስተር ዩናይትድ ወደ ቢልባኦ ከተማ አቅንቶ በሳን ማሜዝ ስቴዲየም ጨዋታውን ያደርጋል። በጣም ወሳኝ ጨዋታውን የሚያደርጉት አሰልጣኝ ሩበን አሞሪም ዩሮፓ ሊጉ ማሸነፍ ደካማው ውድድር ዓመት ይከስልናል ብለን አናምንም የሚል አስተያየቱን ሰጥቷል። ይሄ ምን ያህል ማንቸስተር ዩናይትድ ችግሩ ጥልቅና ከባድ እንደሆነ የሚያሳይ አስተያየት ነው እየተባለ ይገኛል። በፕሪሚየር ሊጉ አስቸጋሪ ውድድር ዓመትን እያሳለፈ የሚገኙ ማንቸስተር ዩናይትድ በዩሮፓ ሊግ ግን አንድም ጨዋታ ያልተሸነፈ ብቸኛው ክለብ ነው። እስካሁን ድረስ ምንም ሽንፈት አላስተናገደም። ካደረጋቸው ጨዋታዎች ብዙዎቹን 7ቱን አሸንፏል፣ 5ቱን አቻ እንደዚሁ ተለያይቷል። ምናልባት ዛሬ ደግሞ የሚያሸንፉ ከሆነ አንድ እግራቸውን ወደ ፍጻሜ የሚወስዱ ይሆናል። ለማንኛውም ምሽት 4 ሰዓት ላይ የተጠባቂ ጨዋታ የምንመለከት ይሆናል። በተመሳሳይ ሰዓት የአንጄ ፖስቴኮግሉ ሌላኛው በፕሪሚየር ሊጉ እየተቸገረ የሚገኘው ቶተናም ሆስፐር የስዊድኑን ክለብ ቦዶ ግሊምትን እንደዚሁ የሚያስተናግድበት ጨዋታ ይጠበቃል። ከዚህ ጨዋታ አስቀድሞ በጣም መጥፎ የሚባል በፕሪሚየር ሊግ ውድድር ዓመትን እያሳለፈ ነው ቶተናም ሆስፐር። ነገር ግን ተጫዋቾቹ እንደነ ማዲሰን ሌሎችም ትልልቅ ተጫዋቾች አሁንም ከአሰልጣኝ አንጄ ፖስቴኮግሉ ጎን እንደሆኑ በጋዜጣዊ መግለጫዎቻቸው አረጋግጧል። ትልቅ አሰልጣኝ ነው፣ ብዙ ነገር የሰጠን አሰልጣኝ ነው። ምንም እንኳን በፕሪሚየር ሊጉ ውጤታችን አስቸጋሪ ቢሆንም ከአሰልጣኙ ጎን ግን እንቆማለን። ለአሰልጣኙ ስንልም የዛሬ ምሽቱን ወሳኝ ጨዋታ እናሸንፋለን የሚል አስተያየትን የቶተናም ሆስፐር በርከት ያሉ ተጫዋቾች አስተያየቶቻቸውን ሰጥቷል። ሌላኛው ተጠባቂ ጨዋታ ዛሬ በእንግሊዝ ፕሪሚየር ሊግ የሚደረግ አንድ ጨዋታ ነው። በሲቲ ግራውንድ ኖቲንጋም ፎረስት ብሬንትፎርድ የሚያስተናግድበት የጨዋታ መርሃ ግብር ነው። ሁለቱም የአውሮፓ መድረክ የተሳትፎ ድል ይዘው ነው ዛሬ ጨዋታቸው የሚያደርጉት። በተለይ ፎረስት በአውሮፓ ቻምፒዮንስ ሊግ በቀጣዩ ዓመት የሚያሳትፈውን ቦታ ይዞ ለማጠናቀቅ የሚያደርገው ትልቁ ጨዋታ ነው። በተመሳሳይ ብሬንትፎርድም
ቢያንስ ኮንፈረንስ ሊግ ላይ መሳተፍ እድል ይዞ ይሄን ጨዋታ የሚያከናውነው። ሁለቱ እንግዲህ በዚህ መልኩ ተጠባቂውን ጨዋታ ያደርጋሉ። የኑኖ ስፒሪቶ ሳንቶ ቡድን ግን የቀሩትን 5 ጨዋታዎች የፍጻሜ ያህል እንደሚመለከታቸው አሰልጣኙ አስተያየታቸውን ሰጥቷል። አንደኛው የፍጻሜ ጨዋታ የሚሆነው ዛሬ ምሽት 4 ሰዓት ላይ የሚያደርጉት ሲቲ ግራውንድ ላይ የሚያደርጉት የብሬንትፎርድ ጋር የሚያደርጉት ጨዋታ ነው። አሰልጣኝ ቶማስ ፍራንክም ብሬንትፎርድም የዩሮፓ ኮንፈረንስ ሊግ ተሳትፎ እድል ለማግኘት ይፋለማል የሚል አስተያየትን ሰጥቷል። በኤፍኤ ካፕ ዋንጫ ፓላስ ሲቲን ካላሸነፈ ማለት ነው እስከ 8ኛ ደረጃ የሚጨርሱት የፕሪሚየር ሊግ ክለቦች በአውሮፓ መድረክ የመሳተፍ እድል አላቸው። ነገር ግን በኤፍኤ ካፑ ግን ፓላስ ሲቲ የሚያሸንፍ ከሆነ 7ቱ ይህንን እድል አግኝተው ውድድር ዓመታቸውን የሚያጠናቀቁ ይሆናል።